ፍጻሜው የሚሆንበት ምልክቱ ይህ ነው ሲል ነገራቸው። ውቁኬ ተጠንቀቁ እንዳያስቷችሁ ወይመጽኡ በዳህሪ ሞይል በኋለኛው ዘመን እኔ የምመጣበት ምልክቶች በሚሆን ሰዓት እንዲህ ብለው ይመጣሉ። እንዘ ይብሉ አነ ውእቱ ክርስቶስ የኔን ስም እየጠሩ ይመጣሉ። ወያልወእም ይመጣሉ ወይ ክዱ ኩሎ ሁሉም ይክዳሉ፣ ሁሉንም ያስቷቸዋል፣ ሁሉም ይስታሉ። ወይትነሳ ህዝብ ዲበ ህዝብ ህዝብም በህዝብ ላይ ይነሳሳሉ በጥላትነት። ወይትነሳ ነገሥት ዲበ ነገሥት ነገሥታትም በነገሥታት ላይ ይጣላሉ ወይንም ደግሞ ጦር ይነሳሳሉ። ይሄ የኔ መምጣት ምልክት ነው አላቸው። ወተሐጽጽ ፍቅር እምብዙኃ መጻ ወእከይ ሐመፅ ከኃጢአት ብዛት የተነሳ በዓለም ውስጥ ፍቅር እንደ ውሃ ትቀዘቅዛለች። ፍቅርም ከሰው ላይ ይጠፋል፣ ይሰወራል። ጦር በየስርፋው ትሰማላችሁ፣ ይሄም የኔ ምልክት ነው ይላል ኢየሱስ ክርስቶስ። ዘአዝለፈ ውእቱ ዘአዝለፈ ወትረ ውእቱ ይድህን አዘውትሮ የታገሰ ቃሉን የጠበቀ እሱ ግን ይድናል አላቸው። ይሄ ነው እንግዲህ ዛሬ ሲነገር የሰማችሁት። በሌላ በኩል ደግሞ የምትሰሙት ምንድነው? የሮሜ ሰዎች የተጻፈ መልእክት ቅዱስ ጳውሎስ ምዕራፍ 13 ከቁጥር 11 ላይ ምን ይላል? ወዘኒ ታምሩ ከመ ወዘኒ ታምሩ ከመ ወዘኒ ታምሩ ከመ በጻ ጊዜው ለነቂህ እምነዋም። እስኪ ሁላችሁም በሉት ወዘኒ በሉ እስኪ። ታምሩ ምንድነው? ወዘኒ ታምሩ ከመ በጻ ለነቂህ እምነዋም ጊዜው። የምትነቁበት ከእንቅልፍ የምትነቁበት ጊዜ እንደደረሰ አሁን ታውቃላችሁ ነው። ከእንቅልፍ የምትነቁበት ጊዜ እንደደረሰ ይህን ታውቃላችሁ ብሎ በዚያ ተናግሯል። ይህንንም መልእክት ነው። በሌላው በኩል ደግሞ ይህን ሲል ተናግሯል። አሁንም ወዘንተ ባይቱ ትርሱ ሀዊነ ወንድሞቼን እንዳትዘነጉ እንዳትረሱ እስመ ሀቲ ዕለት በኀበ እግዚአብሔር ከመ አስርቱ ምዕተ ዓመት በእግዚአብሔር ዘንድ 1000 ዓመት እንዳንድ ቀን ናት። ወአስርቱ ምዕተ ዓመት ከመ ሀቲ ዕለት አንዷ ሺህ ደግሞ በእግዚአብሔር ዘንድ እንዳንድ ቀን ናት። እያጎነዲ እግዚአብሔር ቃለ ዘነበበ እግዚአብሔር የተናገረውን አያስቀርም አያዘገይም። እስመቦ እለ ይብሉ ከመ ይጎነዲ አንዳንዶቹ ዘገየ ብለው ይናገራሉ። እሱ ግን ምን አለ? ወባይቱ ይትየገስ በእንቲአሆሙ እሱ ስለ ኃጢአታቸው ስለታገሰ እንዴት እንዲሁ ነው ብለው የሚናገሩ ሰዎች አሉ ይላል። እስመ ይፈቅድ መነ ያማስን አላ ይነሱ ሁሉ ሰብ ሁሉም ንስሐ እንዲገባለት እሱ ይፈቅዳል፣ ማንም ሊያጠፋ አይወድምና ይላል። ስለዚህ ነው እግዚአብሔር የታገሰን ከኃጢአታችን ብዛት ዝም ያለው ትዕግስቱን የላከው ዝም ያለው ዝም ብሎ አይደለም። ንስሐ የሚገቡ ብዙ ሰዎች ስላሉ ነው። ከገቢረ ኃጢአት ወደ ገቢረ ጽድቅ የሚመለሱ ስላሉ ይታገሳል ኢየሱስ ክርስቶስ። እና በደብረ ዘይት ዛሬ የተነገረው የዓለም ፍጻሜ ነው። የዓለም ፍጻሜ የሚሆነውን ወደፊት የመጨረሻውን ዓለም የተናገረበት ቀን ነውና እንግዲህ ይህን ነው ዛሬ የሰማችሁት። ስለዚህ አዲስ ነገር የለም። አምላካችን የተናገረው እየተፈጸመ ነው፣ እየተደረገ ነው። ፍቅርም በምታዩት ልክ አይደለም። ወጣ ብላችሁ ከውስጥ ከቤታችሁ ውስጥ ያለው ሁሉ ጠፍቷል። በሁላችሁም ዘንድ ፍቅር ጠፍታል፣ ተሰውራለች። ይህም የተነገረው ትንቢት በእኛ ተፈጸመ ማለት ነው። በእኛ ላይ ሆነ ማለት ነው። ክርስቲያኖች ብዙዎቹ ሃይማኖታቸውን ይክዳሉ። ገብረ ሚካኤል ወይም ገብረ ኢየሱስ የተባለ ሁሉ ስማቸውን ስም ሆነው እያለ ይቀይራሉ። ሁሉም ክደዋል። ይሄ ሊሆን ግድ ነው። የኔ መምጣት ምልክት ነው አለ። አዎ ወያፈቅሩ ነዋየ ወብሩረ ወወርቅ ወብሩረ ሁሉም ወደ ወርቅና ወደ ብር ይሰማራል አይምሯቸው አለ። ከላይ እስከ ታየ ብር አምላክን ያበጃሉ አለ። ሁሉም በዚህ ተጠልፎ ተይዟል። ከዚህ የወጣ ግን አለ። ጥሩ ነው። እግዚአብሔር ይርዳችሁ ክርስቲያኖች። ከእንቅልፍ የምንነቃበት ጊዜ ነው። ከእንቅልፍ ንቁ፣ ከእንቅልፍ ንቁ።
ወንግድፍም ላይ ለነ ምግባረ ጽልመት የጨለማ ስራ ከህይወታችን ከኛ ላይ እናስወግድ፣ ከኛ ላይ እናስወጣ። የብርሃን ልብስ እንልበስ፣ የብርሃን ልብስ እንልበስ። ብርሃኑ ይብራልን። ሁላችሁም እስኪ እግዚአብሔር ግለጽላችሁ። እኔ የምለው ነገር የለኝም፣ እኔ የምናገረው ነገር የለኝም። አምላካችን ኢየሱስ ክርስቶስ የቅዱሳን መላእክቶችን የጻድቃን ሰማዕታት ድርሳናቸው ገድላቸው ሲነበብ ዓለም በአሁኑ ሰዓት የክርስቲያን ሕይወት ምን እንደሚመስል እያየ ነው። ሁሉም ንቋቸዋል። ያለ እነሱ ግን አትድኑም። እነሱ አማላጅ ናቸው። ዝም ብለን አይደለም ክርስቲያኖች፣ እባካችሁ ጊዜው እየደረሰ ነው። ምን ይምጣ ብላችሁ ነው? እንደዚህ ዓለም እንዳይደበላለቅ ሰዓቱ ገና ነው። ሰዓቱ ገና ነው እና ይሄ ይሆን ግድ ነውና በዚህ ሰዓት መጸለይ፣ በዚህ ሰዓት ብዙ ነገሮች ይሆናሉ። ጠይቃችሁ መልስ አታገኙ። ጸልያችሁን መልስ የለም። አሁን ጥያቄያችሁ የተቀላቀለ ነገር ስላለበት ቅልቅል አለበት። ስጋዊ መንፈሳዊ ሁለቱንም በአንድ አርጎ አይጠየቅም። አምላካችን እሱ መንግሥቱ ወጽድቁ ለእግዚአብሔር ተብሎ የተጻፈው የክርስትና ሕይወታችን መንግሥቱን እሹ እንጂ ምድራዊን አትሹ ተብለን ተነግረናል። ስለዚህ አይዟችሁ፣ ግን እግዚአብሔር ንስሐ እንድንገባ ኃጢአት ብንሰራም ጊዜና ሰዓትን ይሰጠናል፣ ዕድሜን ይሰጠናል፣ ሰዓቶችን ያሳምርልናል፣ ዕለታቶችን ያዘጋጅልናል። ቶሎ አይመታንም፣ ቶሎ አይቀስፈንም። ይታገሳል። ታጋሽ አባት አለን። ክብር ምስጋና ለእሱ ይሁን። እናንተና እኛ ትዕግስት የለንም። በምናየው ነገር እንቸኩላለን፣ በምናየው ነገር እንዋደቃለን። እግዚአብሔር አምላክ ለሁላችንም ያብራልን። ስለዚህ ብዙ ላስተምራችሁ ፈልጌ አይደለም። እኔ በዚህ ዘመን ማስተማር አይደለም የምንማማራባትን ጊዜ አሁን አይደለም የተማርነው። እያንዳንዳችሁ ቅዱሳን ሐዋርያቶች ዓለምን ዝሮ አስተምረው አልጫውን ዓለም አጣፍጠው እንደ ሽንኩርት ተልጠው እንደ ጎመን ተቀርደው ያጸኑትና ያሳዩት ኃይል ነበረ። የእነሱን ምንነት ግን ለማጥፋት ዲያብሎስ በልዩ ልዩ ዘዴና አካሄድ እየሄደ ይገኛል። ይህንን ለሚያውቅ ለሚረዳ ይረዳዋል፣ ለማይረዳም በዚያው ይቀጥላል። እግዚአብሔር የሐዋርያት አምላክ ይርዳን። እነሱ ናቸው ቀርበው ጥያቄ ያቀረቡት። ማይዜ ከውን ማይረሩ የዓለም ፍጻሜው ምን ይሆን ብለው የጠየቁት እነርሱ ናቸው። እንዲህ ዓለምን መጥተህ በዚህ እንደታየ ሁሉ ይህንን ዓለም ለማሳለፍ የምትመጣበት ምን አይነት ነው? በምን ምልክትና ምን ነው ብለው የጠየቁት። እሱም እርግጥ አድርጎ ነግሯቸዋል። አሁንም ይኸው እሱ ያላለው እየተደረገ አይደለም። ይኸው በዓለም ውስጥ የምትሰሙት ጦርና ሁካታ የተነገረው ቃል ይፈጸም ዘንድ ነው። አዲስ ንግግር፣ አዲስ ታሪክ አይደለም። ክርስቲያኖች አይዟችሁ፣ ግን እያሃድገክሙ እግዚአብሔር ከመ ትኩኑ እጓለ እማውታ እያሃድገክሙ ከመ ትኩኑ እጓለ እማውታ። እናት አባት እንደሌላችሁ አላደርጋችሁም ብሎናል። አላደርጋችሁም፣ አይዟችሁ አለውላችሁ ይላል እግዚአብሔር። እኛ ጨካኝ ሰይጣን ቢያጨክነንም እሱ ደግሞ እንድንራራ ያደርገናል። አዎ እግዚአብሔር ይርዳን። ክርስቲያኖች ሁላችሁም ተንኮለኛ አትሆኑ። የተንኮል አዝመራ የለም፣ የተንኮል አትክልት የለም፣ የተንኮል ምግብ የለም። እባካችሁ ተመለሱ፣ እንመለስ። እግዚአብሔር ይቅር ይበለን። እስኪ እባካችሁ ከፍ ብላችሁ እንደው እንዲህ ብላችሁ ከፍ ብላችሁ ሳይሆን ዝቅ ብላችሁ እግዚአብሔርን ይሁት። ከፍ ማለት ስለማትችሉ እሱ ከፍ ሲያደርጋችሁ ከፍ ያልን ይመስላችኋል። ከፍ የምትሉበት ሰማይ ነው። አንዳንዶቹ ስልጣን ሲሰጣችሁ በስልጣን ውስጥ ስትኖሩ አዎ እግዚአብሔር ነው የሾማችሁ፣ እግዚአብሔር ነው ያከበራችሁ፣ እግዚአብሔር ነው የሰጣችሁ። የሰጣችሁን አባት ጋር ተነጋገሩ ባካችሁ፣ ከአባታችሁ ጋር ተነጋገሩ። ሮሜ አሁንም ምዕራፍ 13 ከቁጥር 1 ላይ ስታነቡት እነሆ ለባለስልጣን ነፍስ ሁሉ ይገዛ ይላል። ስልጣን ከእግዚአብሔር እንጂ ከሌላ አይገኝም ይላል። ከእግዚአብሔር ነው የሚሰጠው። ለባለስልጣን የማይገዛ ለእግዚአብሔር አይገዛም ይላል። አሁን እኮ ስለማንገዛ ነው። አንገዛም እኮ ማንም አይተወለኝ። ሐዋርያቶች ስልጣን ተሰጥቷቸዋል። መላእክቶች ስልጣን ተሰጥቷቸዋል። ቅዱሳን ስልጣን ተሰጥቷቸዋል። በምድር ላይ እናንተንና እኛ የሚያስተዳድሩ ስልጣን ተሰጥቷቸዋል። እነሱን ሳታውቁ እኔን አታውቁኝም፣ በእነሱ ስርዓት የኔም ስርዓት አለ ይላል። አዋለ ገዥም ክፉ ለሆነው በክፋቱ ልክ ይሰጠዋል። እግዚአብሔርም
ስለዚህ ሁላችሁም እግዚአብሔር ይገለጽላችሁ። እንደገና አሁንም ወበከመ ኮነ በመዋዕለ ኖህ ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው። በኖህ ዘመን እንደሆነው ሁሉ ድንገት ይሆናል የክርስቶስ መምጣት። ምን ነው ቢሉ ወበከመ ኮነ በመዋዕለ ኖህ ይታሚረ ይበልዑ ይሰትዑ ያወስዑ ይትዋሰቡ ይላል ወንጌል። አዎ ምን ይላል መስላችሁ? በኖህ ዘመን እየበሉ እየጠጡ እየተጋቡ እያገቡ ሲኖሩ እነሆ በድንገት ሳያስቡት ያ የውሃ ጥፋት መጣ ይላል። የውሃ ጥፋት እንደመጣ ሁሉ የክርስቶስ መምጣት እንዲሁ ድንገት ነው ይላል። ወለተሰ ለእግዚአብሔር ከመ ሰራቂ ይመጽእ፣ እግዚአብሔር ቀኑን ሰዓቱ እንደ ሌባ ነው አመጣጡ ይላል። ግን ወንበሩ ድለዋኒክሙ ተዘጋጅታችሁ ጠብቁኝ ግን ያላችሁ እግዚአብሔር ይርዳን። ለሁላችን ላስተምራችሁ አይደል? ተማሪው አይደላችሁ አይደለም። አሁንን አስተምራለሁ ማለት እብድነት ነው። በሰዓት አትጃጃሉ። ማን ነው አስተማሪው? ማን ነው ተማሪው? አስተማሪው ምን ስራ ሰራ? ከየትኛው አካባቢ ሄዶ አስተማረ? ከየትኛው አላውያን ነገስታቶች ስመ እግዚአብሔርን በሚክዱ ፊት ማን ነው የመሰከረው? በእነሱ ፊት መስክሮ ማን ነው? እነሆ እንደ አባቶቻችን መከራ ለመቀበል የተዘጋጀ ሰባኪያን ማን ነው? ከአማራው ህዝብ ላይ ነጭ ከለበሰው ህዝብ ላይ ማም ሆኖ መናገር ቀላል ነው። አንድም ሰው ተነስቶ ይናገረዋል። ከዚያ ሰዓቱ ካለበት፣ ረመጡ ካለበት፣ እስራቱ ካለበት፣ ግርፋቱ ካለበት ከዚያ ማን ነው የሚያስተምረው? እንደው ሰባኪ ነው ባትሉብኝ ደስ ይለኛል። በዘመን አለ ብትሉ እግዚአብሔር በሚያውቀው። እናንተ እኮ ያመናችሁ ናችሁ። እናንተ እኮ የረካችሁ ናችሁ። በወንጌል የረሰረሳችሁ ናችሁ። ያረሰረሱ አሉ። ሌሎች አሉ። በቻይና ሀገር፣ በአውሮፓ ሀገር ብዙዎች አሉ። በኢትዮጵያ ውስጥ አሉ። እና ማን እውነት ይመስክርላቸው? ግን ራስን መስዋዕት አድርጎ ነው። 2-3 ነገር እያሰቡ ስብከት የለም። ወንጌል ማለት ረመጥ እሳት ነው። ኋላ ግን ህይወት ነው። አዎ እግዚአብሔር አምላክ ይርዳል ሁላችንም። አሁንም አባቶቻችን አበው አባቶቻችን ካህናቶች ስዩማነ ቤተ እግዚአብሔር ምን አለ? ወአክብር ወሙ ለስዩማነ ቤተ እግዚአብሔር ከመ ይስአሉ ለክሙ ምሕረተ እምኀበ እግዚአብሔር ይላል ቅዱስ ቃል። እነሆ ስዩማን ይላቸዋል። የእግዚአብሔር ሹማምንቶችን አክብሯቸው። ከመ ይስአሉ ለክሙ ምሕረተ እምኀበ እግዚአብሔር፣ ምሕረትን ቸርነትን ከእግዚአብሔር እንዲለምኑላችሁ ይለናል እግዚአብሔር። ማለት ታዲያ እነሱም በመሳደብ ዓለም ተስሏል፣ ዓለም ተዘጋጅቷል። መጨረሻ የጥፋት ዓለም ነውና ምን ይደረጋል? መልሱ እግዚአብሔር ይርዳን ለሁላችሁ። አይዟችሁ ክርስቲያኖች፣ ያጣችሁ ታገኛላችሁ፣ የተሰደዳችሁ ትመለሳላችሁ፣ የራባችሁ ትጠግባላችሁ፣ የታመማችሁ ትድናላችሁ። ጥያቄያችሁ መልሳለሁ። እግዚአብሔርን ተጠባበቁት፣ አይዟችሁ፣ ሁሉ ነገር ይሳካል። ብቻ ወዲያና ወዲህ አትበሉ። እግዚአብሔርን አምላካችሁን ፈጣሪያችሁን በምን እንደሚገኝ ለዩ። የሚለይ ጠፍቷል። ዛሬ ይሄ ሞባይል ቲክቶክ ከመጣ ወዲህ አይምሯችን ተቀጥቷል። አይምሯችን ተበታትኗል። ማን ይሰብስብልን? እግዚአብሔር ነበር፣ ተው ነው። ይሄ ከመጣ ወዲህ ነው ምንነታችን ያጣን ነው። ክርስቲያኖች እስኪ እግዚአብሔር ይፈጉሳችሁ። አንዲት ናት። አሁን ከሰማችሁት የአንዷን ታሪክ ነግራችኋለሁ። አዚው ከቅዱስ ሚካኤል ታምሮ ላይ አንዲት ባለጸጋ ባለሀብት ነበረች። ነገር ግን በጎ ስራዋ ልዩ ነበር። አውድ ትዘክራለች፣ ለሰው ተራራለች። የምትመርጠው የምትለየው ሰው አልነበረም። ነገር ግን አጅሬ መጣና ጸላዬ ሰነኝ እንደ ኢዮብ ፈተናት። በሽታ ያዛት፣ መንቀሳቀስ እንዳትችል ሰውነቷን በሙሉ እነሆ እንደ እሳት ነደደ፣ ወይንም ቁስል ወረደባት። እዚህ በኋላ ግን ምን መጀመሪያ የተኔ መስላችሁ? ምንም ክርስቲያን ቢሆን ተሸናፊ ነው ለካ ክርስቲያን። አይ ወደ ተደች ወደ ባለመድኃኒቶች ያውቃሉ በሚባሉት ሁላ ዞረች። ሁሉም መጥተው ጠየቋት። ገንዘቧን በሙሉ ሰጠቻቸው። አንድም ሊያድናት የቻለ የለም። እንደውም እየባሰባት ዳለ። ከዕለታት በአንድ ቀን ትዝ አላትና እንከሰ እስእሎ ለሚካኤል፣ እንግዲህ የሰማይ መልአክን እነሆ እጠይቅና ከፈጣሪ ያስታርቀኝ ዘንድ አለ። ቅዱስ ሚካኤል ለመነች። እባክህ ከፈጣሪ ቸር ነውና አንተ ቅርብ ወዳጅ ነው፣ ለምንልኝ እባክህ ከዚህ ደዌ ይፈጉሰኝ ፈጣሪ። ይህን ቢያድነኝ 12 ወቄት ወርቅ እሰጣለሁ አለች። ባለሀብት ነው። እግዚአብሔር ቸር ነውና ቅዱስ ሚካኤል ልኮ ከዚያ ከሚያስጨንቅ ደዌ ፈወሳት። የፈውሱ ምክንያት ምንድን ነው ካላችሁ ከስኑ ፊት
አድርጋ የምታበራው መብራት ነበረ ቀንዲል። ከዚያ እያበራች ታለቅስ ነበረ። በሌሊት መጥቶ አብርሃ ለቤታ ይላል ቤቷን ብርሃን ሞላላት። ከዚህ በኋላ እንከሰ ተንሲ ወቅቢ ለዝንቱ ቀንዲል ሰውነትሽን ተቀቢው አላት። ሁሪ ተጠመቂ፣ ከዚህ በኋላ ሄደሽ እንተጠመቂ በጸበሉ ወዲያው ተፈወሰች ይላል እግዚአብሔር ቃል። እናንተንም ዛሬ ፈውሳችሁ ለማለት ነው። ብዙ የታመማችሁ ስላላችሁ በውስጣችሁ የተለያየ በሽታ አለ። በሽታ ስላችሁ የቁስል ነገር አለ። ሌላ በሽታ ከቁስልና ከልዩ ልዩ የሌለ ጸበል የማያድነው በሽታ አለ። እንዲህ ስላችሁ እንዳደነግጡ። ይሄ ጸበል የማያድነው ምን ነገር አለ ልትሉ ስለምትችሉ ብዬ ነው። ጸበል የማያድነው በውስጣችሁ ያደረ ጤናማ አስመስሎ የሚያገዳድል የሚያሳማ ወንድምን አሳልፎ ለሞት የሚያሰጥ በውስጥ ላይ አለ። እሱ በምንድን ነው የሚድነው? በውስጣችሁ ክፉ የሚያሳስብ ያልሆነውን እያመጣ የሚያስነብብ እሱ መንፈስ አለ። እሱ የሚድነው በስግደትና በሀድጎተ ዓለም ነው። በሀድጎተ ስጋ ነው። የስጋን ፍላጎት በመተው በመስገድ በማልቀስ በማንባት ነው የሚወጣው። ይሄን እንድታውቁ ክርስቲያን ለሆናችሁ እግዚአብሔር የተመሰገነ ይሁን። ይሄ ነው እንጂ መተጧጧት በዚህ እየተነከሩት ጧት እየበላ ሚድን አይደለም ይሄ በሽታ። ስለዚህ ሁላችሁም እየሰገዳችሁ እየጸለያችሁ ደግሞ ጌጣጌጥ ልብሶችንም አታዘውትሩ ተብላችኋል። ጌጣጌጥ ልብስ ስትለብሱ በዚያው ልክ የሚገባ ነገር አለ። ያስተያበያችኋል፣ ያነቃቃችኋል። መንፈሳዊ ንቃት አስመስሎ በዚያ ላይ ሌላ ነገር ያመለካከታችኋል። አረ ከባድ ነው። ማን ነው የሚያመልጠው? በልብሳችን ሁላ እኮ የገባ ሰይጣን አታውቁም? ይሄንን በፊታችሁ በውበታችሁ በምንነታችሁ በጠቅላላው በያዛችሁ ነገር ቅናት አለበት። በዚያ ሁላ ገብቶ ስራ ለመስራት ይፈልጋል። በውበታችሁ ገብቶ ስራ ለመስራት ይፈልጋል። የእናንተን ውበት ምክንያት አድርጎ የራሱን ስራ ለመስራት ይፈልጋል። ከዚህ ሁሉ ጊዜ ነፃ ያውጣችሁ። በልብሳችሁ ጌጣጌጥ በወርቃችሁ በምንነታችሁ ገብቶ ስራ እንዳይሰራ ጊዜ ኢየሱስ ክርስቶስ እቀበኒ ዋድነኒ እምደ ጸሪ ወጸላይቴ ከጥላቴ ከዲያብሎስ እጅ አድነኝ፣ በዚህ ሁሉ ገብቶ እንዳያስቸግረኝ እያላችሁ መጠየቅ አለባችሁ። ቅር አላችሁ እንዴ? ኧረ አይላችሁም? ዛሬማ ደብረ ዘይት ጾም ደረሰን፣ ተመስገን። በገጠር ያሉ ሙሽራዎች ዛሬ ይጠራሉ። በገጠር ያላችሁ ሙሽሮቹ ዛሬ ይጠራሉ። ለምን ይሆን የሚጠሩት? በጥር የተዳሩትን ያልኳችሁ። በጥር የተዳሩት አዲስ ሙሽሮች በገጠሩ ነው፣ የከተማውን አውቅ። ዛሬ ይጠራሉ። በምን ይበላሉ? በሽምብራ ወጥ ይበላሉ። ይገባላችኋል። ሰንብተው 3 ቀን ሰንብተው ይሄዳሉ። ዋናው ለመታወቂያ ለትንሣኤ ዋዜማ ማለት ነው። የትንሣኤ ጊዜ ሙክት ይጠብቃቸዋል ማለት ነው። እግዚአብሔር የተመሰገነ ይሁን። ለሙሽርነት ያብቃችሁ። ለሙሽርነት ያብቃችሁ። የአሁኑ ሙሽራ ጓጉል፣ የድሮቹ ታዝለው ይሄዳሉ። አሁን ማን ነው የሚያዝላት? አሁን ማን ነው የሚያዝላት? የዛሬቱን ሙሽራ ማን ይችላታል? ትላልቃችኋ 18 ዓመት የሚዳር የለም ተብሏል። ስለዚህ በፈረስ ነው የምትወርዱ፣ ወይም በእግራችሁ ነው ወይም በመኪና ነው ማለት ነው። የፊቶቹ 7 ዓመት 8 ዓመት ነው የሚዳሩት። እውቀት እኮ ነው። ጥፋት እንዳይመስላቸው አብረው ያድጋሉ። ሌላ ኃጢአት አይገባባቸው፣ እንደልባቸው እንዲሆኑ ነው። ለኋላው ነው ጥበቃ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይህን ጨርሳለሁ። ሁላችሁም ለሙሽርነት ለሰማይ ሙሽርነት ያብቃችሁ። ከዚህ በመቀጠል